ይሄን መልእክቴ እቺ ኢየሩስ የምትባለዋ ሴት አሰዳቢዋ እስኪ የእናታችንን ቦይስ መጨረሻ ላይ ያስገባላችኋለሁ። እንግዲህ በዚህም ልክ ብሩኪ ትናንትና በጣም ስትረስ ውስጥም ሆነ ይሁን ምን ሆኑ ይሁን እንግዲህ ወድቆ በዚህ መልኩ አይተነዋል። እንግዲህ ፈጣሪ ጨርሶ ይማርህ። እግዚአብሔርን እኔ ምንም እንቅልፍ ይዞኝ አላደርኩም እና ብዙዎቻችሁ ይሄ ቪዲዮ ሌላ የሰራሁበት ነው አልሰራውም፣ አስጠላኝ፣ በጣም አስጠላኝ። የምሬ ነው ብላችሁ እና ለምን አላለቀሽ ምናምን ያላችሁኝ ሰዎች አላችሁ። ለእናንተ መሳቂያ እንዴት ሆናችሁ እኮ እንደመጣችሁ እያዩዋችሁ ነው። ማልቀሴን ለመድኃኒዓለም ነግሬዋለሁ። እግዚአብሔር ክፉ ነገሩን እንደማያሰማኝ ለፈጣሪ ተንበርክኬ ነግሬዋለሁ እና ሁሉም ነገር ይስተካከላል እንደ እግዚአብሔር ፈቃድ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሰላማችሁ በዚህ ይበልኝ ፈጣሪ። እንግዲህ ትናንትና በብሩክ ላይ በአንድም በሌላም በምንም ሆነ ብዙዎቻችሁ የምተነትኑት ነገር ለራሱ እንደዛ ቢያመው እንኳን ማለት ነው። እኔስ እሺ ለሃይሚ ጊዜ አልቅሰሽ ነበር ምናምን እግዚአብሔር ሲጀመር እንደዚህ ራሱ መሆን አልነበረበትም ብሩኬ ማለት ነው። የሃይሚ ጊዜ እኔ አላቅም። ምክንያቱም ሃይሚ እናንተ ለቅሶ ቤት ሄዳችሁ እኮ ማለት ነው ከሞተው ይልቅ ትሪት የሚያደርገው የሚያለቅሰው የሚያዝነው ስሙን የሚያነሳው ፊቱን የሚወጭቀው ሰው አሳዝኗችሁ በጣም ታለቅሳላችሁ። በጣም ከምትሉት በላይ የሞተውማ ሞቷል አንዴ፣ ግን በዙሪያው ያለ ሰው ያሳዝናችኋል። አሁን እውነት ትናንትና ብሩኪ እውነት እንደዛ በስማ ለውሸት እንኳን ቢሆንም ለእውነትም ቢሆን እንኳን እንደው ያደረጉት ነገር ከሴቶቹ ጀምሮ እስከ ወንዶቹ ድረስ ማለት ነው ምንም ዜሮ። የምሬን ነው። እኔ በዚህ አጋጣሚ ማለት ነው ለምንም ቢሆን ለምን ቦቦ ሰው እንደሌለው ነው ያወቅኩት። ለምንም ቢሆን የምሬን ነው የምነግራችሁ። ሰው በዛ ልክ እንደዛ ወድቆ እንደዛ መጨቃጨቅ ምን ይሉታል? ወንዶቹ ሳይቀሩ ሴቶቹ ሳይቀሩ ሀታ ፍቅረኛ ሃይሚ ፍቅረኛ ናች አይደለ? እሷ ራሱ እንደዛ መሆን አለ የለባትም። በጣም ነው የተገረምኩት ማለት ነው። ሶ እኔ እንኳን በሰዓቱ እዚህ ጋር መሳቂያ አልሆንም ብዬ ነው በጣም የተሰማኝ በሰዓቱ። ግን ሁለተኛ የሆነ የፈለገ ነገር ቢመጣ እኔ አላለቅስም። አንደኛ እኛ ቤተሰብ ጋር ይደርሳል፣ ቤተሰብ ያስደነግጣል። ገባችሁ አይደለ? እኔ አላለቅስም ለራሴ ማለት ባለቅስም ባዝንም በውስጤ ነው እንጂ ሚዲያ ላይ አልቅሼ አልመጣም። እግዚአብሔርም ከሚያስለቅስ ነገር ይሰውራል ፈጣሪ። ሁላችንም ከሚያስለቅስ ነገር ይሰውራል። ሲጀመር ብሩክም ይሄ ነገር የተፈጠረው እውነትም ቢሆን ፈጣሪ ጨርሶ የማረው፣ እውነትም ባይሆን እንደፈለገ። ምክንያቱም እዚህ ጋር ምንም በቃ ማንም አዝኖ ሊያሳዝን እንኳን የቻለ ሰው የለም ኦዲንሱ ጋር ማለት ነው። ማንም ኦዲንሱ ራሱ እሱን አይለበሰውም። ዝም ይሻላል ዝም። እና ከባድ ነው፣ አይፈረድባችሁም። በእርግጥ ግን የሰው ልጅ በዚህ ልክ ጉድጓድ መቆፈር አይጠበቅባችሁም። አንዷማ የዘላለም ምኞቴ ነበራች ይባላል፣ ግን የውሸትም ቢሆን አይባልም። እንኳን እውነት ሆኖ የውሸት ቢሆን እንኳን ሰው እንደዛ ሆኖ በፍጹም። እና ምን ያክል የክፋታችሁ ጥግ በጣም ነው የሚያስጠላው። በጣም ተው ግን ክፉ አንሁን። ተው። ዛሬም ታይተን ነገ ነው የምንጠፋው። እውነት ማደራችን በራሱ በፈጣሪ ፍቃድ ነው። አድሮ ጠዋት እንደዚህ መተን የምንገናኘው የምንጨቃጨቀው ሰላም የምንባባለው። ስለዚህ ከራሳችን ጋር ነው። በተለይ ስደት ያለን ሰዎች እውነት ሀገር ያስገባሽ ሀገር ያስወጣሽ እየተባባላችሁ ነበረ። በጣም ያሳዝናል። በጣም ግን የወደቀው ሰው እዛ ጋር የራሱ ሰው እንኳን አዝኖ እኛም ማሳዘን አልቻለም። አንዳንዴ እኮ ሀዘን ቤት ማለት ነው ሀዘነተኛው ራሱ እናንተን ያሳዝናቸዋል ከሞተው ሰው ይልቅ። ግን እዛ ጋር ወንዶቹም ብትሉ ሴቶቹም ብትሉ ሌላው ሲቀጥል ፍፄ ራሱ ምንድን ነው? ፍፄ ራሱ ሃይሚን ጠራት። እሺ ተጠራች፣ ተነገራት። ሲነገራትም ሞቅም ደመቅም አላላትም፣ መብቷ ነው። እንደዛ ደግሞ እሱ ፍፄ ጠርቶ በአንድም በሌላ ብሩኬ ታሞብናል፣ ወድቆብናል፣ ሆስፒታል ገብቷል፣
ሳትነግሩኝ እንዳትይ ብዬ ነው። ሄደሽ ትጠይቂዋለሽ እንሄድ ብሎ ይዞ መሄድ ነው እንጂ እዛ ቦታ ላይ ብሩኬን ተተረዳሹ ተረጁ። ጭራሽ በቃ ሀይሚ እንድትረዳው ለማሳመን አይነት ነው የምትሞክሩ የምመስሉት። ለታመመ ሰው እንደዛ አይደለም የሚባለው። ስለዚህ እናንተ ሳታዝኑ እኛን ለማሳዘን አትሞክሩ። ከራሳችሁ ጋር ሆኑ። እውነት ብሩኬ ያው ሀይሚ 2 ጊዜ ሆስፒታል ገብታለች። እንግዲህ አንዴ ዱባይ የሄደ ሰዓት፣ አንዴ በቀደም በጣም ተጽዕኖ እያደረሱበት ነበር። በጣም በጣም ስለዚህ ያው የእናንተን ስሜት ለማዳመጥ ይመስለኛል። እኔ በራሴ ቪዲዮውን ባየሁት ነው እንግዲህ እንጂ አላቅም። እንጃ ፈጣሪ ነው የሚያውቀው። በእርግጥ ምንም ማውቀው ነገር የለም እዚህ ጋር። ይሄን ነገር ስናገር ፈጣሪ ይቅር ይበለኝ። አላዘንኩም ማለት አይደለም፣ በጣም ነው ያዘንኩት። ግን እኔ ማሳየት አልፈልግም፣ ሚዲያ ላይ ማሳየት አልፈልግም። የሀይሚ ጊዜ እኮ የብሩክ ሽቁጥቁጥነት ማለት ነው የደም እንባ ነው የሚያስለቅሰው። እሷ ተኝታለች ኦልሬዲ። ምንም የነቃች ጊዜም ስታለቅስ የደም እንባ ነው የምታለቅሱት የነበረው። እኔ ራሱ በዛን ሰዓት ለምን ብሩክ የሚሆነው ሁናቴ ራሱ እንባ ያመጣል፣ እንባ ያስመጣል። የምድሬን ስነግራቸው እነሱስ ትናንትና ምን አደረጉ? ጭቅጭቅ፣ ንትርክ። ሰው እውነት ታሞ ሊሞት የተጣጣረ መነሳት ይነሳል አይነሳም። እኔ ራሱ ሌሊቱን በስማም እንዴት ነው ነገ ነግቶ በቃ ቀና ብሎ አይኑን ገልጦ ማየው ብዬ ነው እያሰብኩ ያደርኩት። እነሱ ግን እዛው አጠገቡ ሆነው እኔ በጣም ነው ያስጠሉኝ። እውነት በተለይ እዩ የምትባለው ሴትዮ አረ በቃሽ፣ በቃ ከህይወታቸው ውጪ። ምንድን ነው ለነገሩ እነሱ ፈቅደው ካላሰናበቷት እሷ እኮ የመውጣት እንትን የላትም። ለምን ትወጣለች? እነሱ ናቸው ማለት ፈቅደው ከህይወታቸው ማስወጣት ያለባቸው። ገባችሁ? እና ቤተሰብ እኔ እንጃ ምን ልላችሁ እንደምችል አላቅም። ማለት እኔ ሙሽዬ እንዳትሄድ እዛ ቦታ ላይ እንዳይጠሯት ነው የፈለግኩት። አሁን እግዚአብሔር ምስክሬ ነው፣ እንዳይጠሯት በቃ የፈለግኩት። ምክንያቱም አይዶን ነው ብቻ ይከብዳል። ማለት ጋሽዬ መጥቷል ብለዋል። ሀይሚ ጊዜ አልተቀረጸም፣ ግን ጋሽዬ ያው ብዙ ቦታ ላይ እየመጣ ነው። ሜቢ ሙሽዬ እዛ ቦታ ላይ እንዳትሄድ ጸሎቴ ነው። ማርያምን ነው የምላችሁ፣ ጸሎቴ ነው። መሄድ የለባትም በቃ ምንም እውነትም ሆነ ውሸትም ሆነ ከዛ ቦታ ላይ ብሩክ መውጣት አለበት። የምሬን ነው እግዚአብሔር። እንዴ በቃ ይበቃል። እንዴ ምንድን ነው? ጉድ እኮ ነው። እንዴት ስትረስ ማለት አይዶን ነው። እኔ አላቅም። ምክንያቱም ከዚህ በፊት ብዙ ነገር ተቋቁሞ ችሎ ያሳለፈ ሰው በዚች ነገር እንዴት ነው የሚወድቀው? እኔ ምንም ወይ ደግሞ ያው ቡታጅራ ላይ በጣም ብዙ ጠላት አለ። በጣም ቤቢ እንግዲህ መታችሁት ከሆነ ሚስጥሩን አውጡ። እንግዲህ በዙሪያ ያላችሁ ሰዎች ተደብድቦ ከሆነ ተናገሩ እንጂ ብሩክ በዚህን ልክ በፍጹም አይወድቅም። በፍጹም በፍጹም አይወድቅም። እንዴት አይዶን ነው። በእርግጥ ጉንፋን አሞታል፣ መለኛው አሞታል ብሏል ምናምን ብላችሁኛል። አሞታል፣ ጉንፋን ነው የታመመው። ግን እንዲህ የሚጥል ቤት ድረስ የሚያደርሰው ነገር አለ ብዬ እኔ መገመት አቅቶኛል። ሌሊቱም ሙሉ ሳይ ማለት ነው። በጣም በጣም ማለት ነገራቶቹ አፈጣጠራቸው ነገራቶቹ በጣም ያሳዝናሉ። የተፈጠሩት ነገር በቃ በፍጹም መሆን አልነበረበትም። በቃ ከቡታጅራ እሱ ነበር ሆስፒታል ሳይገባ የቀረው እና በቃ ማን ታሞ ማን ይቀራል? የተንኮላችሁ ጽግ በቃ በጣም ነው የምታሳዝኑት። ግን አይባልም። ግን እውነቴን ስነግራችሁ በቃ ማን ታሞ ይቀራል? የብዙ ቀን ምኞቴ ነበር። በጣም ይከብዳል እኮ ግን እንደዚህ አይባልም እኮ። ግን ማለት እኛ እኮ ስደተኞች ነን። ምን ሬሳችን እንኳን በስርዓት የማይገባበት ሀገር ነው ያለ ነው። ገባችሁ? ስለዚህ በተቻለ መጠን ለሰው ክፉ ነገር ባንመኝ፣ አንዘን። ክፉ ነገር ለምን እንመኛለን? የዘራነውን ነው የምናጭደው። ስለዚህ ከራሳችን ጋር እንሆን ፕሌስ። ይሄ ነው መልክቴ ዛሬ። ቡቡዬ የኔ አባት የኔ ወንድም ፈጣሪ እውነት እውነት አድርጎብህም ከሆነ ጨርሶ ይማርህ። በጣም በቃ ጭንቀቴ ነው። የምሬን ነው የምላችሁ። ግን እኔ ለበጎቹ መሳቂያ መሆን ስላልፈለግኩ ብቻ ነው። በጣም በጣም እኔ እንጃ ሁኔታዎቹ ራሱ በጣም ያስፈራሉ። ግን ደግሞ ከምንም በላይ በዙሪያቸው ያለው ሰው በጣም ያሳዝናቸዋል። እነሱ ግን በስማ ለማየት ራሱ ይዘጋሉ። ሁሉም ወንዶቹም ሴቶቹም እንደዛ አይነት አይደለም። የታመመ ሰው በእንደዛ አይነት መልክ አይደለም፣ በእንደዛ አይነት ሀረካት አይደለም፣ በእንደዛ አይነት ሁኔታ አይደለም። እሱን እስኪነቃ ድረስ መጠበቅ። ስለሱ ማሰብ ይቀላል ወይስ
በስማም አንድ ሴት ልጅ እንደዛ ተኝቶ እንኳን አንድ ሴት ለአንድ ወንድ የሚጨቃጨቁት ለህይወታቸው ነው። ምን አድርገሽዋል ምን አይባልም ሲጀመር። መጀመሪያ እሱ ከዳነ በኋላ ከዛ ይደርሳል ጭቅጭቁ። እንደዛ ነው መሆን ያለበት አይደል እንዴ ማለት አንድ ስህተት ብትሳሳቱ፣ አሁን ለምሳሌ የሃይሚ ጊዜ ብሩኬ ሲጮህ ነበር ብላችኋል። የዛን ሰዓት የዛን ሰዓት እስኪ ማለት ቢጮህም እንኳን አንደኛ እሷ መውጣት አለባት። ውጪ እያለ ነው እሱ የሚጮኸው፣ እሷ እንዳታይ ነው። በዛን ሰዓት ገና አዲስ ነው። አሁን እኮ ኦልሬዲ ሃይሚና እዩ በቃ ተለማምደዋል እኮ እጅና ጓንት ሆነዋል። በዛን ሰዓት ግን ነገራቶች ሁሉ የከበዱ ነበሩ ምናምን ነገር እና ውጪ ያላት ብሩኬ ትክክል ስለሆነ ነው፣ መጨቃጨቅ ስለነበረበት ነው። አሁን ግን እዩና ሃይሚ መጨቃጨቅ አልነበረባቸውም። በዛ ላይ ብሩኬ ቢጨቃጨቅ ለሃይሚ እንዴት እንደሆነ ሁኔታው በራሱ በጣም ስትረስ ውስጥ ያስለቅሳል ሁኔታው ራሱ። እና እዚህ ጋር እነዚህ ሴቶችም ወንዶችም ምንም አልተመቹኝም፣ ይቅርታ አድርጉልኝና ማለት ነው። እንደዚህ አይደለም ምንም እውነትም ሆነ ድራማም ሆነ የሚሰራው በእንደዚህ መልኩ አይደለም። እና የእኔ ውድ ቤተሰቦች አመሰግናለሁ በጣም። ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የእናታችንን ቮይስ እዚህ ጋር ላሰማችሁ ሼር አድርጎላት ማለት ነው። አመሰግናለሁ ቤተሰብ ባይ። ወደ ቪዲዮ ቮይስ ላሰማችሁ። ይህን መልእክቴ እቺ ኢየሩስ የምትባለዋ ሴት አሰዳቢዋ እስኪ ሼር አድርጉልኝ። በእውነት ነው የምላችሁ፣ ሁላችሁን ሼር አድርጉልኝ። አንቺ ነገ ሴት ነሽ፣ ግን ሆድሽ ውስጥ ልጅ ከያሽ እኛ ወልደን አይተነዋል፣ ልጅ ወልደን አይተነዋል፣ አርግዘንም አይተነዋል። ግን ፈሪ እግዚአብሔር ፈርተን ተንቀጥቅጠን ምን ይገጥመኛል፣ ምን እንቅፋት ይመታኛል፣ የሆዴ ልጅ ምን ይሆናል ብለን ተጨንቀን የሰው ፊት ኬቱ ጋር ያየናል ብለን ዝቅ ብለን ቤተሰቦቻችን በክብር የዳሩን ቤተሰቦቻችን ለማየት እየፈራን ነበር የምንራመደው። አንቺ በዚህ ልክ ገብተሽ የሰው ህይወት እንደዚህ እያመስሽ የሰው ህይወት ምንቅርቅር እያደረግሽ ላትኖሪበት፣ ላይሆንልሽ፣ ላይሳካልሽ ግን ፈሪ እግዚአብሔር አትፈሪውም? አንገትሽ ላይ ያሰርሹም አትፈሪውም? አትፈሪም? ፈሪ እግዚአብሔር አትፈሪም? ተይ እናቶች ብዙ እያለቀሱብሽ ነው። ወጣት ብዙ እያለቀሰብሽ ነው። ሆድሽ ውስጥ ያለ ልጅ አንቺ ልጅ ካለብሽ የእውነት ካረገዝሽ እንደው ባረገዝሽው ልጅ ልለምንሽ፣ በእውነት ነው የምልሽ። እኔም ወልጄ አይቼዋለሁ። እኔ አንቺን ሳይ እንደው ሴት ልጅ ለምን ወለድን እስከምንል ድረስ ደረሰ። ኧረ ተይ እፈሪ፣ በእውነት ንስሐ ግቢ። የሰው ልጅ ጠፊ ነው። የሰው ልጅ በድንገት ምን እንደሚያጋጥመው አይታወቅም። እኛ እንደ ሸክላ ነን፣ ተሰባሪ ሸክላ ነን። በሰከንድ እሳት እንሰበራለን፣ በሰከንድ እሳት እንወጥቃለን። አንቺ ግን የሰው ህይወት እንደዚህ ምንቅርቅር እያደረግሽ የነዚህ የአንዳንድ ፍሬ ልጆች ህይወት ገብተሽ ምንቅርቅር እያደረግሽው የስራም ነይ ለምንም ነይ ግን ህይወታቸው እንደስ እያመስሹ ነገ መልካም አያደርግልሽ፣ ነገ መልካም አያደርግልሽ። በእውነት ነው የምልሽ። ነገ ጥሩ አትሆኝም። የዚህ ሁሉም እንባ እየጠቀለልሽ ነው ያለሽው። የዚህ ሁሉም እርግማን እየተቀበልሽ ነው ያለሽው። የትንሹ የትልቁ ተይ። እንደ ልጆቼ ልምከርሽ። እኔ ልጆቼ እንዳንቺ ሊሆኑ አልፈልግም። እንዳንቺ ሊሆኑብኝ በእውነት ነው ምልሽ፣ ሊሆኑብኝም አልፈልግም። እናት አለችሽ፣ ለእናትሽ ክብር፣ ለአባትሽ ክብር፣ ለእህት ለወንድም ካለሽ ክብር። አረ ውጪ ከእንደዚህ አይነት ነገር። አረ ልጆቹ ገና ህፃን ናቸው፣ ታያቸው። አንቺ በዚህ አክል የወረድሽ ሴት ሆነሽ እንደዚህ ሆነሽ፣ አረ ተይ። የሰው መሳቂያ አትሁኝ። የቡታጀራ ስም አታስጠሪ። ቡታጀራ በጥሩ በስራቸው ነው እኛ የምናውቃቸው፣ በስራቸው ነው ለብዙዎቹ አርያ የሆኑ ሰዎች ናቸው። እነዚህ ልጆች ብዙ ፍሬ ያፈሩ ልጆች ናቸው። ግን ልትበታትኝ ቀን ለሊት ትደክሚያለሽ፣ ተዋርደሽ ትወጫለሽ፣ ባዶ አልቅሰሽ ትወጫለሽ። እውነት ያረገዝሽው ልጅ ለሱ ፈርተሽ፣ ፈሪ እግዚአብሔር ፈርተሽ ውጪ። ፈሪ እግዚአብሔር ፈርተሽ ውጪ። በእውነት ነው የምልሽ። ነገ ክፉኛ ትመቻለሽ፣ ክፉኛ በሱ እጅ ትመቻለሽ።
በማንም እጅ አይደለም። በድንገት በሌላ ኬዝ ትመቻለሽ። በሌላ ኬዝ አዛዙሮ የዚህ ሁሉም የስደተኛ እንባ ትጠጪዋለሽ፣ ተንበርክከሽ ትጠጪዋለሽ። ተይ ውጪ፣ ከእንደዚህ ካስጠያፊ ነገር ውጪ። ልጆቹ ህይወታቸው ይኖሩበት። ህይወታቸው አመስሹ። አንቺ ማመስ ከጀመርሽ ቆይተሻል እንዴ?